እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? ሄዳ ገባ ነው። አሁንም እዛ አንተ ጋር ጠራ ስትደውል እንዴት ነው የሚጠራው? እኔ ጋር አልገባኝም። ምን አውቃለሁ። ጥሪ ሰማን ብዬ ነው። ታዲያ እኔ ጋር ሰው አይደውልም ማለት ነው? እሱማ ይደውላል። እውነት እንደው ሲመሳሰለው ዘንድያል። ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያልተናገሩት ይሄ የሃኒ ቁጥር አሁን ልጅቱ አለች። የኔ ወንድሜ ታግቶ በዛው በነተክሌ ነው፣ እዛው ውስጥ ነው። አሁንም 95,000 በኢትዮጵያ ከፈልኩኝ قبل رمضان ሻዕባን ላይ ከዛ ይመጣል አሉ። ረመዳን 8 ሲቀረው ዝም በሉ 6,000 ሪያል ከፈልኩኝ እና ከዛው አብሮ ህፃን ናቸው። አብሮት ጓደኛው አለ የሚደውሉልኝ በኢሞ ነው። ከዛ አራ መሐመድ አለይ ያንዲት ሙታለይ ተበላ አንዲት ልጅ እንዴት አድርገን ሰውረን በላክንልህ አለይ እና እዛ አንድኛው ልጅ ስልክ አለው ጓደኛችን የሚመቸነ ከሆነ ዛሬ ትናንት ደውለውልኝ ነበረ። በስልክ እሱ ደውሎልኝ ነበረ። የሚመቸኝ ከሆነ ካዩን ይገሉኛል እንጂ ልጅቱ በህይወት አለኝ። ይሄ ባለ ማን ነው ሰምተል አብሮት የሄደው እሱ ማን ባለ ገጠሪው ነው ባለ ገበሬው ነው ትሉት። እሱን ተውት፣ አብሮ ከስራው አለበት። ይሄ በሚዲያ ሳይሆን በውስጥ አድርጉና የሚሆነውን ነገር አለ። ደላላውን ግጥም አድርጋችሁ ያዙ። እዚህ ያለውን ጅዳ ያለውን መያዝ ያለበት ዋናው ጅዳ ያለው ደላላ ነው እንጂ ልጅቱ በህይወት አለኝ ከቻልኩኝ አንስቼ ፎቶ ወይ ቪዲዮ አንስቼ ልክልሃለሁ ብሎኛል። እስኪ በውስጥ ሃይ በለኝ ወንድም አለ ፎሎ መልስ። ቆይ አንዴ በነገራችን ላይ ከቅርታ ጋር እንደዚህ አይነት መረጃ ካለው በውስጥ ብታናግሩትና ብትቀበሉ መልካም ነው ብዬ አስባለሁ። እዚህ ጋር ሰዎች መስማት የለባቸው ሚዲያ ላይ ነው ያለነው። እስኪ አንዴ እኔም ፎሎ መልስልኝ። ፎሎ አድርጌያለሁ። ማን መኮንን ሚኪ የሚለው እኔ ነኝ። አሁን ፎሎ አደረኩህ። አይብሽ ሃይ ብያለሁ፣ በሜሴጅ ሃይ ብያለሁ። ታገኛለህ። እኔም ፎሎ አድርጌያለሁ። መልስልኝ። ተስፍሽ መኮንን አይ መኩ ፋን ነው የሚለው ፎሎ አድርጓን። እኔ በሜሴጅ ሃይ ብያለሁ። በዚህ በኢንቦክስ ባለህበት በምታወራበት በሜሴጁ ጽፌልሃለሁ። አይብሽ ያ አሁን ቀጥል፣ ንግግርህን ቀጥል። እና አሁን በሚዲያ ይሄ የሚደረገው ነገር ደላላዎች ወር እጅ በጣም ረዝመው እኔ ሂጀበት በግል ነው ኮንኩላሻውን ነገ ይጀበታለሁ ማይቸበታለሁ መንገዱን እዛ ያሉትም ባለ ሁሾቹም አልኩህ እኮ ሞት ቢመጣ ተክሌን አሳልፈው አይሰጡ። ይሄ ሳይሆን እስበሱ ነው፣ ደላላ በደላላ ነው። እሷ ጀዛከላህ ኸይር አሚር የተናገረው ነገር ትክክል ነገር ነው። በጎሳዎቹ ነው ከህጉ በጎሳው ህግ አለ እንዴ? ህግ የሌለበት ነገር ነው። አሚርን ፎሎ አድርገው። አሚር ጋር ፎሎ ተደራረጉ። በውስጥ እናድርገው ይሄን። እሺ ይዘር ፎሎ አድርጌዋለሁ አሚርን። ኦኬ በጣም ጥሩ። መኩን አየው ካሚር ላይ ያለው ልጅ እሱንም ፎሎ አድርገውና እሱም አድርጌዋለሁ። አንተ ኦኬ ጥሩ። በቃ በውስጥ እናወራለን። በቃ ያዘው በውስጥ እናወራለን። ሚዲያ ላይ አናወራ። እሺ እንድሪስ እሺ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም፣ እንዴት ነው? እንደው ቤተሰብ አሁንስ እዚህ ጋር እየደከማችሁ ያላችሁት እየደከምን ያለ ነው። እኛን ተውትና ይሄ ሁላ ህዝብ አሁን አብዛኛው ሰው ላይ እንቅልፍ አጥቶ የሚጠባበቀው ምን ጊዜም አዲስ ነገር እየጠበቀ ከኛ ነው ያለው።
ይሄን ነገር እዚህ ጋር ማድረግ ያለብንን ነገር እንመካከልና በውስጥ የተጀመረ ነገር አለ አይደል? ከላስ በዛው ማድረግ ያለብን ልጅቱ አለች የለችም የሚለውን እንዲሁ ምንም አትጠራጠሩ፣ በጭራሽ አትጠራጠሩ። ከዚህ በላይ ምን አይነት ማስረጃ እናምጣ? ምን አይነት ነገር እናምጣ? የምንፈልገው ቀጥታ እዚህ ጋር ማውራት ያለብን ነገር አቁመን በቃ ማንና ማን መያዝ እንዳለባቸው ይታወቃል አይደለ? እነሱን ቀጥታ ዳይሬክት ምንድነው እርምጃ ውስጥ እንግባ፣ በቃ እንወስን። ለልጅቱ ቤተሰብ ያላችሁ ደግሞ ወንድሟም ቅድም እኔ ጋር ተደዋውሎ ነበር፣ እህቲቱም አሁንም ደውላልኝ ነበር። ይደውላሉ፣ ይጠይቃሉ፣ እባካችሁ እያሉ ነው። እነሱ እኮ እባካችሁ እያሉ ነው፣ ከኛው ጎን ናቸው። እና ይህን ነገር በውስጥ ላይ ተነጋግረን የተለያዩ በርካታ ነገሮች ይመጣሉ። እስከዛሬ በድምፅ ነበር፣ ቪዲዮ እየተንቀሳቀሰች ታየች አይደለ? ከየትም ይምጣ መጥታለች። እነዚህ ደላላዎች በጣም ተሰማርተው ራሳቸውን ችሎ ቲክቶክን ተሰማርተዋል። ደላላዎቹ ልንገራችሁ፣ የሃኒን ፕሮፋይል ለብሰው ደላላና የደላላ ቅምጦች በጣም ተሰማርተው ወይ ለማስቀየስ እዚህ ጋር አንድ ያወራሉ፣ እኔ ጋር ሲመጣ አንድ ያወራሉ። እኛ ጋር በቃ ጥሩ ሀሳብ ሰጪ መስለው በቃ መረጃን ለማበላሸት እየተጣራ ነው ያለው ጎበዝ። ስለዚህ ነቃ ብለን ወደ ተግባሩ እንግባና ብላይ እንድረስ። ይሄ ይመችም የሚባለውም ህጋዊ ነው። ቤት ተከራይቶ ነው የከረመው አይደል? ቤቱን ለቋል፣ ሌላ ቦታ እንደገባ ቃለው። ግን ይሄን ቤቱን ቢለቅም ያንን በመክተብ ስለሆነ ቤት ተከራይቶ የሚቀመጠው የዛ የለቀቀበት ቤት ላይ ከሄድን ይገኛል። በቃ ከተገኘ እንግዳውስ ከዚህ በላይ ምንም ነገር አያስፈልግም። ለኃላፊነቱ ምንድነው እነሱ ቤተሰቦቹን ይምጡና ይናገሩ አሉ፣ ከጎናችን ናቸው። ምንም ጥርጥር የለውም። ግሩፕ ላይ እናውራ ሰይዶ እንድሪዝ በግሩፕ ሚኪ ሰይድ እናውራ። ምንም በቃ ከዚህ በቃ እዚህ ጋር ብናወራ መፍትሄ አይኖረንም። ምን እውነቱን ማለት ምክንያቱም ለመሰላችሁ አንደኛ ምናልባት ከዚህ በኋላ ሰያ ላይቭ ከፍተን በእነዚህ አይነት ጉዳይ የምንወያየው ህዝቡ ማወቅ ያለበት ነገር ሲኖር ነው። የምንችለውን ነገር እንግዲህ ደንበር ላይ ያሉት አሁንም ገብቶ ያወራው ልጅ ሁሉም ማን ላይ ሰው መፍረድ እንዳለበትም በራሱ አይን አይቷን ሰውን ያህል ነገር ሴት ልጅ በዛ ደረጃ የሆነ ልጆቹ ያለምንም ድራማ እንደዛ አልሆኑም። በውስጥ የሚቻለውን ነገር እናድርግ፣ እንደ እግዚአብሔር ፍቃድ ሁላችንም እንጸልይ በየእምነታችን። ይሄን ነው የምለው። እስከ መጨረሻው ግን እግዚአብሔር ያጽናን። መጨረሻውን ሳናይ መበተን ስለሌለብን ነው። እኛ እንኳን ብንተው እንዳለው ወንድማችን አሚር እነሱ ኬዙን ይዘውታል። እንድሪዝ በጣም ጎበዝ ልጅ ነህ፣ በርታ። በዚሁ ቦታ ጋር ሲሆንና ቪዲዮ ይክፈትልን እናረጋግጥ። የገጠር ልጅ ጋር ያለው እሱ እንደሆነ የተሰደደው እሱ ስለመሆኑ እኔ ቦታውን ራሱ ተጽፎ የሆነ እንትን ተደርጎ ልምምድ አድርጎ የመጣ ሰው ነው እየመሰለኝ ያለው። ስለዚህ ቪዲዮ ክፈትና ልምምድ አላረኩም እኔ የነገርኩሽ አይደል? ቪዲዮ ክፈት በቃ። ቪዲዮ ላይ አንተ እዛ ቪዲዮ ላይ ያለው መሆኑን እኔ ማወቅ ፈልጋለሁ። ቪዲዮ መሲ ታውቃቸዋለህ? እዛ የነበራችሁ ሰዎች ኧረ በእናትህ ቆይማ፣ ይኸውልህ መሲ የምትባለው ልጅ ታውቃቸዋለች። ስለዚህ በቪዲዮ አንዴ ፊትክን አሳየን እስኪ። እዛ ፎቶ ላይ ያለው አንተ ቪዲዮ መክፈትም አልችል አባ። እኔ ቲክቶክ ላይ አዲስ ነኝ፣ ገና ዛሬ ነው ላይቭ የሚገባው። እንካው እስ ኦኬ ኢሚለውን ንካው፣ እኛ እናሳያለን። ኢሚለውን ንካው። እኔ ልኬልሃለሁ፣ ተጫነው። የተላከልን ተጫነው። ልኬልሃለሁ፣ የተላከልን ተጫነው፣ ተቀበለው። እና ደግሞ ሰያ ልጅቱ እንደ አጭር ጥያቄ ለሱም በጣም እንዳይከብደው የደፈሯቱ በገመድ የሚወጣውን ከወጡ በኋላ ነው ወይስ ሳይወጡ መጀመሪያ ከስር ነው በልልኝ። እሺ እኔ አላቅበትም በቪዲዮ መግባት ራሱ እንደ ተልኮላል። መንካት ብቻ እኮ ነው መንካት ነው። ይሄው አሁን ልክ የመጣልህ የለም። አሁን እኔ በቪዲዮ አልገባም። በቃ መረጃ ከፈለክ ስለዚህ በቃ ይሄ ሰውዬ ራሱ አይደለም። ቆይ እኔ ልጠይቀው አንዴ። እሺ ጠይቀው። ከየት እስከ የት ነው አዝሎ ያመጣት? ሽፍታ እንኳን አያዝልምና ግን ካልክ ከየት እስከ የት ነው አዝሏታል? ወላሂ አዝሏታል። ወላሂ ከዛው ካረፈችበት ማለት ነው። ከየት እስከ የት ነው ያዘላት? ንገረኝ። ካረፈችበት እዛው ትንሽ በቃ ቢያንስ እንኳን 2 ደቂቃ ነው 3 ደቂቃ የምትሆን መንገድ ነው። ካረፈችበት አይደለም የምልህ በየቦታው አይደለም እንደምናርፈው ስሙ ነው የምልህ። ያኔ ከየት እስከ የት ከገመዱ እስከ ገመዱ ነው ያዘላት አይደለም? እዚህ አሁን እዚህ አረፍንበት ጋር እዚህ አሁን ተደፈረች የሚባልበት ቦታ ላይ ማለት ነው። የሚባል አልነበርክም እንዳንተ የሚባልበት አትበል። የት ቦታ? እኔ እንኳን ሴቷ ማለት እኔ አሁን እዚህ ጋር ይኸውልሽ ሲጮህ ሰምቻታለሁ። ኖ እሱ አትድገመው፣ አንተ ራሱ አትድገመው። ግን ያዘላት አዝሎ ወደ እናንተ ያመጣት ከየት ነው? የት አካባቢ ነገር? ከጮኸችበት ቦታ ማለት ነው እኛ ድረስ
አንተ የጮሃለች አልቅሳለች አትበል። ከየት የት ወንዝ አካባቢ ነበረ? ወንዝ ምናምን የለም እዛ እና እስከ ገመዱ አካባቢ ነው አዝሎ ያመጣት ወይስ ከገመዱ አይደለም? የምን ገመድ ምናምን? ገመዱ እኮ ቢያንስ ከአንድ ቀን ሌሊቱን ተግዘን 4 ሰዓት ነው የደረስነው ገመዱ። እና ተራራ ሆኖ ዳገት ሆኖ መውጣት አቅቷት ነው ያዘላት ወይስ ምን? እኔ እንጃ። ምን ዳገትም አይደለ ተራራም አይደለ እዛ። እና ምን አይነት ቦታ ነው? ቦታው አትነግረን? የሆነ በቃ ጫካ ነገር ነው። መሲ ጀመር በትክክል ተናገር፣ በትክክል አውራ። እህትህ ማለት ነች። አብራችሁ እዛ ተካፍላችሁ ጎርሳችኋል። እሱ እንኳን ትዝ አይልህም? ቢያንስ መከታ መሆኑ ሲጀመር እንደናንተ አይነት ሰው ጋር ስትመጣ ነው ህይወቷ የተበላሸው። ግን ቢያንስ አሁን ራሱ በትክክል አውራና በትክክል እና እኔ እኮ ከኔ ጋር አልመጣ። እኔ እኮ መንገድ ላይ ነው የተገናኝ ነው፣ መሻወር ላይ ነው የተገናኝ ነው እኮ። አሁን እኮ አዝላት መጣ፣ ከዛ ገመዱ ወጣ ምናምን ነው የምትለው። ውሸት ነው። የለም ከጅዳ አይደለም እንደ አብረሃት የመጣኸው? ከጅዳው እና ታዲያ ከጅዳ አብረህ ከመጣ እንደ ነው መንገድ ላይ ያገኘኋት ማለት እኮ። መሻወር ላይ እንደውም እኔ ስጠረጥር እኔ ብቻዬን ነው ገባ። ቆይ እኔ እኮ ቅድም አላመናችሁኝም እንጂ ቅድም እኮ እኔ የጠረጠርኩት ነገር ነበር። ለምን ይመቻለው ነገር ነበር። እኔ አንድ ዘመዴን ይዤ ጌትነት ነው ሌሎቹን ያመጣቸው አለ። ጌትነት ያመጣቸው የጌትነት ወንድምና የገጠር ልጅ እና ማሂን እቺን ሃኒን። ይሄ ሰውዬ የይመች ዘመድ ነው። ያየሁትን የነገርኩ ሌላ አንተ አሁን የምትለው ሌላ እኔ ያልኩህን በል ነው የምትለው። እኔ ደግሞ አንተ ያልከው አልልም።